ይስጥልን ውድ የቻናላችን ተከታታዮች እንኳን ወደ ዕለቱ መረጃ በደህና መጣችሁ። በትግራይ ክልል የኢትዮጵያና የኤርትራ ድንበር አካባቢዎች ውጥረት አሁንም እንደቀጠለ ነው። ምንም እንኳ በማህበራዊ ሚዲያ ላይ የኤርትራ ሰራዊት እየወጣ ነው የሚል ወሬዎች ቢሰራጩም የድንበር አካባቢ ነዋሪዎችና የክልሉ ባለስልጣናት ይህ እውነት እንዳልሆነ አረጋግጠዋል። ሆኖም በአዴግራትና ዛላምበሳ መካከል የነበረ አንድ ኬላ መነሳቱ ተረጋግጧል። በኬንያ በኩል ደግሞ ከጁባላንድና ሶማሌላንድ ጋር ግንኙነት ብታደርግም ለሶማሊያ ሉዓላዊነት ያላትን አክብሮት በድጋሜ አረጋግጣለች። ኬንያ የሶማሊያን ፌዴራላዊ መንግስት የሶማሌን ጉዳዮች ለማስተዳደር ብቸኛና ህጋዊ አካል መሆኑን እውቅና ሰጥታለች። በተጨማሪም በሱዳን የካርቱም ግዛት ከፈጥኖ ደራሽ ኃይሎች ሙሉ በሙሉ ነጻ መውጣቱ ተነግሯል። የሱዳን ጦርና ተባባሪ ኃይሎች ባደረጉት የተቀናጀ ጥቃት የዋና ከተማዋን ቁጥጥር ሙሉ በሙሉ መልሰው ሲቆጣጠሩ ትላንትናም ጀነራል አብዱልፈታህ አልቡርሃን የመጀመሪያውን ጠቅላይ ሚኒስተር በመሾም የሲቪል አስተዳደርን መልሶ ለማቋቋም ጥረት ማድረጋቸው ተገልጿል። በመጨረሻም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቪየትናም አውሮፕላን ማረፊያ ሲወርዱ በአደባባይ የተገረፉበትን ክስተት ለቀልድ እንጂ የቤት ውስጥ ጸብ አይደለም በማለት አስተባብለዋል። እነዚህና ሌሎች ትኩስ ዜናዎችን በዝርዝር ለመከታተል ከኛ ጋር ቆየም። በትግራይ ክልል የኢትዮጵያና የኤርትራ ድንበር አካባቢዎች አሁን ያለው ሁኔታ እንደሚያመለክተው የኤርትራ ሰራዊት በትግራይ ጦር ወቅት የተቆጣጠራቸውን አብዛኞቹን አካባቢዎች እስካሁን ለቆ አልወጣም። ምንም እንኳ በማህበራዊ ሚዲያ የኤርትራ ሰራዊት ከትግራይ ክልል ለቆ እየወጣ ነው የሚሉ ወሬዎች ቢሰራጩም የድንበር አካባቢ ነዋሪዎችና የክልሉ ባለስልጣናት ይህ እውነት እንዳልሆነ አረጋግጠዋል። ሆኖም ግንቦት 10 2017 ዓ.ም በአዴግራት ወደ ዛላምበሳ በሚወስደው መንገድ ላይ የኤርትራ ሰራዊት ያስቀመጠው አንድ ኬላ መነሳቱ ተረጋግጧል። ይህ ኬላ ከትግራይ ጦርነት በኋላ የተቋቋመ ሲሆን ሲነሳም በዚህ መስመር የሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረ ፍተሻ ቆሟል። ይሁን እንጂ የኤርትራ ሰራዊት አሁንም ቢሆን እንደ ዛላምበሳ፣ ሽራሮና ራማ ባሉ አካባቢዎች መገኘቱን የክልሉ ባለስልጣናትና ነዋሪዎች አረጋግጠዋል። በተጨማሪም ከዛላምበሳ 20 ኪሎ ሜትር ርቀት ላይ በምትገኘው ፋጺ ከተማ ከ2016 ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን የኮንትሮባንድ እንቅስቃሴን እየተቆጣጠረ ይገኛል። ከዚህ በተጨማሪ በአንዳንድ አካባቢዎች የተወሰነ የህዝብ ለህዝብ ግንኙነት መኖሩን ነዋሪዎች ገልጸዋል። ለምሳሌ የአካባቢ ነዋሪዎች እንስሶቻቸውን የኤርትራ ሰራዊት በሚቆጣጠረው አካባቢ ወደሚገኝ ወንዝ በመውሰድ ማጠጣት ችለዋል። ይሁን እንጂ ከዚህ ውጭ ይፋዊ የሆነ የህዝብ ለህዝብ ግንኙነት ሆነ የትራንስፖርት አገልግሎት እንዳልተጀመረ ተገልጿል። በአጠቃላይ በትግራይ ክልል የኢትዮጵያና የኤርትራ ድንበር አካባቢዎች ያለው ሁኔታ አሁንም ውጥረት ያለበት ሲሆን የኤርትራ ሰራዊት አብዛኛውን የተቆጣጠራቸውን አካባቢዎች ሳይለቅ ሲቀር የድንበር ኮሚሽን ውሳኔ አሁንም ተግባራዊ ሳይሆን መቆየቱ ሁኔታውን ይበልጥ ውስብስብ ያደርገዋል። መረጃው የቢቢሲ ነው። ይህ በእንዲህ እንዳለ ኬንያ ከጁባላንድ እና ሶማሌ ጋር ግንኙነት ቢኖራትም ለሶማሊያ ሉዓላዊነት ያላትን አክብሮት በድጋሜ አረጋገጠች። ኬንያ ከሶማሌ ንዑስ ክልሎች ከሆኑት ከጁባላንድና ሶማሌላንድ ጋር የዲፕሎማሲና የንግድ ግንኙነት ብታደርግም ለሶማሊያ ሉዓላዊነት የግዛት አንድነትና የፖለቲካ ነጻነት ያላትን አክብሮት በድጋሜ አረጋገጠች። የኬንያ የውጭ ጉዳይና የዲያስፖራ ጉዳዮች ሚኒስቴር ሰኞ ዕለት ባወጣው መግለጫ በሞቃዲሾ የሚገኘውን የሶማሊያ ፌዴራል መንግስት ክልሎቿን ጨምሮ የሶማሊያን ጉዳዮች ለማስተዳደር ብቸኛና ህጋዊ አካል መሆኑን እውቅና መስጠቱን አጽንኦት ሰጥቷል። ይህ ዳግም ማረጋገጫ የወጣው በናይሮቢና በሞቃዲሾ መካከል በድንበር ደህንነት፣ በባህር ላይ ድንበርና በሶማሊያ ፌዴራል አባል ክልሎች ሁኔታ ዙሪያ የቆዩ ውጥረቶች ባሉበት ወቅት ነው።
መግለጫው ኬንያ በተባበሩት መንግስታት ቻርተር በአፍሪካ ህብረት መስራች ህግና በምስራቅ አፍሪካ ማህበረሰብ ስምምነት ውስጥ እንደሰፈሩት በውስጥ ጉዳይ ጣልቃ ለመግባትና ውዝግቦችን በሰላማዊ መንገድ መፍታት ያለው ዓለም አቀፍ መርሆችን እንደምታከብር አመላክተዋል። ኬንያና ሶማሊያ ጥልቅ ታሪካዊና ባህላዊ ትስስር ያላቸው ሲሆኑ ኬንያ ሶማሌን ለቀጠናዊ ሰላም፣ ደህንነትና ዘላቂ ልማት ስልታዊ አጋር አድርጋ ትመለከታለች። ኬንያ ለሶማሊያ የምታደርገው ድጋፍ የልማት እርዳታን፣ ስልጠናንና ለፌዴራል ተቋማት የዲፕሎማሲ ድጋፍን እንዲሁም አልሸባብን ለመዋጋት አትሚስ ወታደሮችን ማጣቷን አካቷል። ሆኖም ግን ኬንያ ከኬንያ ጋር ከምትዋሰነው ከፊል ራስ ገዝ ክልል ከሆነችው ጁባላንድ ጋር ራሷን በራሷ ነጻ ሪፐብሊክ ብላ ካወጀች ሶማሌላንድ ጋር የምታደርገው ግንኙነት ሞቃዲሾ እነዚህን ግንኙነቶች ሉዓላዊነቷን እንደሚጋፉ በመቁጠር አልፎ አልፎ ወቀሳ አስከትሎባታል። የጁባላንድ መሪ አህመድ መዶቤ በኬንያ ባለስልጣናት ጋር የጠበቀ ግንኙነት ያላቸው ሲሆን ሶማሌላንድ ደግሞ በምስራቅ አፍሪካ የዲፕሎማሲ ተደራሽነቷን ለማስፋት ጥረት አድርጋለች። የኬንያ ጥንቃቄ የተሞላበት አካሄድ የሶማሊያን ፌዴራል መንግስት መደገፍና በተመሳሳይ ጊዜ የደህንነት፣ የንግድና የሰብአዊ ጉዳዮችን ለመፍታት ከባድ ተጽዕኖ የክልል አስተዳደሮች ጋር መገናኘትን ያካትታል። ሚኒስተሩ እንዳስታወቀው ወደፊት ከነውስ ብሔራዊ መንግስት ጋር የሚደረጉ ግንኙነቶች የጸጥታ ትብብርና የንግድ ጥቅሞችን ለመደገፍ ያለሙ ሆነው ከሶማሊያ ፌዴራላዊ መንግስት ጋር በመመካከር ና በጋራ መከባበር እንዲሁም በጎ ጉርብትና መርሆችን መሰረት ይከናወናል። ይህ በእንዲህ እንዳለ የአልቡርሃን ተጠባባቂ ታጣቂ ኃይሎች ምዕራብ ኮርዶፋንን ከፈጥኖ ደራሽ ኃይሉ አስመለሱም። የሱዳን ጦር ኃይሎች ቃል አቀባይ ነቢል አብደላ አሊ ዛሬ ግንቦት 2025 እንደ ጎርጎሮሳውያኑ ባደረጉት መግለጫ የካርቱም ግዛት ከፈጥኖ ደራሽ ኃይሎች አርኤስኤፍ ሙሉ በሙሉ ነፃ መውጣቱን አስታውቀዋል። ትላንት ግንቦት 19 2025 የሱዳን ጦር ጠቅላይ አዛዥና የሀገሪቱ መሪ ጀነራል አብዱል ፈታህ አልቡርሃን ሀገሪቱ ሚያዝያ 23 ጀምሮ ወደ እርስ በርስ ጦርነት ከገባች ወዲህ የመጀመሪያውን ጠቅላይ ሚኒስትር መሾማቸው ተገልጿል። ይህ ሹመት የሲቪል አስተዳደርን መልሶ ለማቋቋም የሚደረገውን ጥረት እንደሚያመላክትም ተናግረዋል። ባለፈው ሳምንት ግንቦት 13 2025 ከሱዳን ጦር ኃይሎች ጋር የተሰለፈው የሱዳን የጋራ ኃይሎች የተሰኘ ታጣቂ ቡድን በምዕራብ ኮርዶፋን ግዛት የሚገኙ ግዛቶችን ከፈጥኖ ደራሽ ኃይሎች አርኤስኤፍ ማስመለሱን አስታውቀዋል። የጋራ ኃይሎቹ አልሰያድ ወይም አዳኝ ኃይሎች በሚል ስያሜም የሚታወቁ ሲሆን አልኩወይ ከተማን መቆጣጠራቸውን በመንግስት በኩል ተከታታይ የጦር ሜዳ ድሎችን መቀጠላቸውን ያሳያል። እነዚህ የቀድሞ የዳርፉር አማጺ ቡድኖችን ያካተቱት የጋራ ኃይሎች በጦርነት ወቅት ለሱዳን ጦር ከፍተኛ ድጋፍ ሲያደርጉ ቆይተዋል። ለአብነት ያክል በሐምሌ 2024 የሱዳን፣ ሊቢያ፣ ቻድ የሶስትዮሽ ድንበር አካባቢን በመቆጣጠር የፈጥኖ ደራሽ ኃይሎችን የድጋፍ መስመር መቁረጥ ችለው ነበር። የግጭቱ የኃይል አስተላለፍ መቀየር የጀመረው በመጋቢት ወር የሱዳን ጦር ዋና ከተማ ካርቱምን መልሶ ሲቆጣጠር ነው። ይህ በጦርነቱ ውስጥ ትልቅ ለውጥ ሊያመጣ እንደሚችል ቢታመንም ግጭቱ ግን አላቆመም ነበር። ከጥቂት ሳምንታት በፊት የፈጥኖ ደራሽ ኃይሎች መሪ መሐመድ ሐምዳን ዳጋሎ በኬንያ ትይዩ መንግስት ማቋቋማቸውን ይፋ ማድረጋቸው ይታወቃል። ይህ በአሜሪካ ማዕቀፍ የተጣለበትን የፈጥኖ ደራሽ መሪ የተቆጣጠራቸውን ግዛቶች ይዞታ ለማጠናከር ያደረገው ሙከራ እንደሆነ ተገምቷል። ግንቦት 1 2025 ከምዕራብና ከሰሜን አቅጣጫ የመጡ የፈጥኖ ደራሽ ኃይሎች የኮርዶፋን ግዛቶችን ከዳርፉር ጋር የምታገናኘውን ስልታዊ የአልናሁድ ከተማን ተቆጣጥረው ነበር። አልናሁድ በተጨማሪም የአረብ መውጫ ወይም ገም አረብ ምርት ማዕከል ስትሆን ሱዳን 70% የዓለም የአረብ መውጫ አቅርቦትን የምትሸፍን ሲሆን አብዛኛውን የሚመረተው በፈጥኖ ደራሽ ቁጥጥር ስር ባለው አካባቢ። ፈጥኖ ደራሽ ኃይሎች ከተማዋን ከተቆጣጠሩ በኋላ በአልናሁድ የሚኖሩ ነዋሪዎችና የአካባቢው ባለስልጣናት ከህግ ውጭ ግድያዎች፣ እስራትና መጠነ ሰፊ ዝርፊያ እየተፈጸመ መሆኑን ሪፖርት አድርገዋል። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ከ7000 በላይ ቤተሰቦች በአልናሁድና ከአጎራባቿ አልኮይ እንደተፈናቀሉ ተዘግቧል። ምላሽ ለመስጠት የሱዳን ጦርና የጋራ ኃይሎች ግንቦት 10 የመልሶ ማጥቃት ዘመቻ በመክፈት
ሰማይ ማህን አስመልሰው ወደ አልኮይ አቅንተው ነበር። እነዚህ ኃይሎች ከአልናሁድ 60 ማይል በስተ ምስራቅ የምትገኘውን አልኮይ በግንቦት ወር መጀመሪያ ላይ መልሰው በመቆጣጠር የፈጥኖ ደራሽ ኃይሎችን ወደ ምስራቅ እንዲያፈገፍጉ አድርገዋል። የጋራ ኃይሎች ቃል አቀባይ የመልሰው ማጥቃቱን በጦር ሁኔታ የተፈጸመ አድፍጦ መምታት ሲል ገልጸዋል። 80 ፈጥኖ ደራሽ ተሽከርካሪዎች እንደተማረኩና የውጭ ቅጥረኞችን ጨምሮ ከ800 በላይ ታጣቂዎች እንደተገደሉ ተናግረዋል። የሱዳን ጦር የአልኮይ መያዝ ይፋ አድርገዋል። ግጭቱ የተባባሰ ሲሄድ የፈጥኖ ደራሽ ኃይሎች ግንቦት 14 በወጣው መግለጫ በአልኮይ በሱዳን ጦር ወሳኝ ድል መቀናጀታቸውና ከ1000 በላይ የመንግስት ወታደሮች መገደላቸውን ተናግረው ነበር። ሆኖም በሱዳን ጦር ወታደሮች የተቀረጹና ቦታቸው የተረጋገጡ ምስሎች የጦሩ ዘገባ የሚያጠናክሩ ሲሆን በአካባቢው ከፍተኛ የፈጥኖ ደራሽ ኪሳራ እንደደረሰ ያሳያል። ይህ በእንዲህ እንዳለ የፈጥኖ ደራሽ ኃይሎች በወሳኝ መሰረተ ልማቶች ላይ ጥቃታቸውን አጠናክረው ቀጥለዋል። ግንቦት 11 የሱዳን ጦር ፈጥኖ ደራሾች በቀይ ባህር ወደብ ፖርት ሱዳን በሚገኝ የነዳጅ ማከማቻ ላይ ተከታታይ የድሮን ጥቃት መፈጸማቸውን ከሰዋል። በመጨረሻም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአደባባይ የተገፈተሩበትን ለቀልድ እንጂ የቤቱ ጸብ አይደለም አለው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላኑ ሲወርዱ የሆነው በዓለም ዙሪያ መነጋገሪያ ሆኗል። የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸው በኃይል ሲገፋ ታይቷል። በዚህ ጊዜ ፕሬዝዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ሚስታቸውን ከጎናቸው በማድረግ ከአውሮፕላኑ ወርደዋል። እሁድ ምሽት በፕሬዝዳንት አውሮፕላን ውስጥ የማክሮን ሚስት ብሬጅ ፊታቸው ሳይታይ ከአውሮፕላኑ በር በጎን በኩል ሆነው በእጃቸው የማክሮን ፊት በኃይል ሲገፈትሩ የተቀረጸው ምስል በጥንዶቹ መካከል የተፈጠረ ጠብ እንዳለ እየተነገረ ነው። ፕሬዝዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያው ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጪ ሊቀበሏቸው ለተሰበሰቡት የቪየትናም ባለስልጣናትና ካሜራ ደንግጠው ለሚጠይቋቸው ጋዜጠኞች የእጅ ሰላምታ ሰጥተው ነበር። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በሕዝብ ፊት መታየታቸውን በመጥቀስ ጉዳዩ በጥንዶቹ መካከል የተፈጠረ ጠንከር ያለ ችግር ሳይሆን አይቀርም ተብሏል። የፈረንሳይ መገናኛ ብዙሃን የፕሬዝዳንቱን ቤተ መንግስት ኤሌሴ ምንጮችን ጠቅሰው እንደዘገቡት ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲሉ፣ ማክሮን በበኩላቸው እየተቀላለዱ ሳለ መታየታቸውን በመግለጽ አስተባብለዋል።